የሌላውን ሰው ኑሮ ከመመኘት በፊት ይህን የቁራ ታሪክ የግድ መስማት አለብህ። ምናልባትም ዛሬ መከራ ያልከው ማንነት ለሌላው ሰው ትልቅ ሕልም ሊሆን ይችላል። አንድ ቁራ ነበር። ይህ ቁራ ሁልጊዜ በራሱ ያዝናል። በኑሮውም ፈጽሞ ደስተኛ አልነበረም። ለምንድነው ሰው ሁሉ እኔን ሲያየኝ ድንጋይ የሚያነሳብኝ? ለምንድነው ድምፄን የሚጠሉት? ቀለሜስ ለምን እንዲጠቆረ? እያለ በፈጣሪው ሥራ ያማርር ነበር። መጀመሪያ ነጯን ዳክያ የናሷን መሆን ተመኘ። እሷ ግን አዞ መቼ በላኛል በሚል ስጋት ነው የምኖረው፣ እንዳንተ ነፃ በሆን ምንኛ መታደል ነበር አለችው። ወደ በቀቀኑ ሄደ። እሱም ሰዎች ቀለሜን ወደዱት እንጂ ነፃነቴን ቀሙኝ፣ በብረት ጎጆ ውስጥ ዘጉኝ አለው። በመጨረሻም ፒኮኩን አገኘው። ፒኮኩም በሐዘን ተነፈሰ። ቁራ ሆይ ሰዎች ባዩ ቁጥር ድንጋይ የሚወረውሩብህ ሊገዙ ስላልቻሉ ነው። እኔን ግን በውበቴ ምክንያት በዚህ አጥር ውስጥ አሰሩኝ። ቁራ ሆይ አንተ በምድር ላይ ያለ ብቸኛው ነፃ ንጉሥ ነህ። እኔ ግን በውበቴ የታሰርኩ ባሪያ ነኝ። ካለህበት ኑሮ አንጻር እውነተኛው የታደልክ ፍጥረት አንተ ነህ አለው። ስለዚህ ወገኖቼ ዛሬ በሶሻል ሚዲያ የሰውን ቪዲዮና ፎቶ እያየን የራስን ኑሮ አንጥላ። በቪዲዮው ጀርባ ያለውን ስጋት፣ በፎቶው ጀርባ ያለውን እስራት አናውቅም። ቁራው ነፃነቱን የተረዳው ጥቁርነቱ ዓለምን ለመዞር ክንፍ እንደሆነው ሲረዳ ነው። የኛም ችግር ያልነው ነገር ምናልባትም ነፃነታችን ሊሆን ይችላል። ፈጣሪ የሰጠን ማንነት የኛ ገነት ነው። ዛሬ ባለን ነገር ካላመሰገንን የሰማይ መላእክት ቢሰጡን እንኳን እርካታን አናገኝም። አንደበታችን በምስጋና ሲከፈት የሰማይ በረከት ይፈስልናል። ዛሬ ማማረር ይብቃንና ለፈጣሪ ባለ ዕዳ መሆናችንን የምንገልጽበት ቀን ይሁን። ኮሜንት ላይ ስለ ሁሉም ነገር እግዚአብሔር ይመስገን በማለት የምስጋና ሰንሰለት እንፍጠር። የእርስዎ አንድ ሼር ያዘነን ልብ ሊያረጋጋ ይችላል። ይህ መልእክት ለብዙዎች የልብ ሰላም እንዲሆን ሼር በማድረግ ለወዳጆ ያድርሱ።